እንዴት ናችሁልን? ተመልሰናል። ዛሬም በሌላ በቆንጆ ድራማ ተገናኝተናል። ፊልማችንን ስለምትወዱት ላይክ በማድረግ ጀምሩ እያለን እናንተም ላይክ እና ሰብስክራይብ በማድረግ አበረታቱን። ይህንን ቆንጆ ድራማም ተጋብዙልን። ፊልሙ ሲጀምር ናን የተባለች ለወላጆቿ ብቸኛና በጣም የምትወደድ ልጅ እናያለን። በዚህ ምክንያትም ወላጆቿ ከልጅነቷ ጀምሮ በጣም የሞለቅቀዋት ስለነበረ የፈለገችውን ጣፋጭ ምግብ ሁሉ ይገዙላትና ከጊዜያት በኋላ ፍረቷ በጣም እየጨመረ ይሄዳል። ቢሆንም ግን ቤተሰቦቿ በጣም ቆንጆ ነሽ፣ እኛም በጣም እንወድሻለን ይሏትና እሷን በውፍረቷ መሸማቀቅ ታቆምና በራስ መተማመኗ ይጨምራል። ነገር ግን ሃይስኩል ስትደርስም ከክፍሏ ውስጥ ካለው ጆይ ከተባለው ተማሪ በስተቀር ተማሪዎቹ እሷ እንዳስቀያሚ ልጅ ስለሚቆጥሯት ማንም ሰው ጓደኛ ሊሆናት ፈቃደኛ አልነበረም። አንድ ቀንም ወደ እሱ ክፍል ስትሄድም ጆይ ለጓደኞቹ እሷን እኮ ዞር ብዬ እንኳን አላያትም፣ ግን ምንም አይነት ጓደኛ ስለሌላት ዝም ብዬ አዝኜላት ነው እያለ ሲያሽፉባት ትሰማና ከዛች ቀን ጀምሮ ያ በራሷ ላይ የነበራት መተማመን ሙሉ በሙሉ ይጠፋል። ዩኒቨርሲቲ እስክትመረቅ ድረስም በዚሁ ሀዘን ውስጥ ከቆየች በኋላ በመጨረሻም በምትወደው ስራ ላይ ለመስራት ወስና ወደ አንድ ትልቅ የከረሜላ ጣፋጭ ምግቦችን የሚያመርት አንድ ድርጅት ታመለክታለች። ለቃለ መጠየቅ እዛ ደርሳ ሌሎች በሚጠብቁበት ቦታ ላይ ስትቀመጥ ዩኒቨርሲቲ ውስጥ ያገኘቻትን ብቸኛና እውነተኛ ጓደኛዋን ማሪንን ታገኛታለች። እሷም ናናን ያለምንም ጥቅም ከልቧ የምትወዳትና የምትንከባከባት ብቸኛ ልጅ ነበረች። ልክ ስታያትም ዛሬ ደግሞ በጣም አምሮብሽ የለ እንዴ እያለቻት ናና መራቧን ታይና ምግብ ስትሰጣት አረ ይሄንን ልብስ ራሱ ያገኘሁት በግድ ነው፣ ከዚህ በላይ የምበላ ከሆነ ልብሱ ራሱ መቀደዱ አይቀርም ብትላትም ማሪ ግን ምንም እንዳታስቢ የፈለግሽውን ብይ፣ ደግሞ ራስሽን ከምንም ነገር አትከልኪ ብላ ታበረታታታለች። ከዛም በድርጅቱ የተሰራውን ቸኮሌት አውጥታ ትሰጣታለች። እየበላች ያለ የድርጅቱ ሰራተኛ የሆነ አንድ ወጣት እያለፈ ያለ በደስታ ስትመገብ ያያታል። እሱም ሊያናግራት ስለፈለገ ቃለ መጠይቋን እስክትጨርስ ድረስ ጥግ ላይ ሆኖ ይጠብቃትና ስትጨርሰም ሊያነጋግራት ስጠጋ ናና ሳይታሰብ እግሯ ተንሸራቶ ልትወድቅ ስትል ቶሎ ብሎ ይዛታል። እሷ ማፍራ ውይ ይቅርታ አድርግልኝ። እሱ ግን ፈገግ ብሎ ወደ ቢሮ ይዟት ይገባና በድርጅቱ ውስጥም ሰራተኛ መሆኑን ሲነግራትም እሱም እዛ መስራት እንደምትፈልግ ትነግረዋለች። ነገር ግን ከቃለ መጠይቁ እንደተረዳሁት በውፍረቴ ምክንያት የሚቀጥሉኝ አይመስለኝም ስትለው እሱም እዚህ ድርጅት የሚያስፈልገው መልክ ሳይሆን ለስራ ያለሽ ፍላጎት ብቻ ነው ሲላትም አዎ በጣም እፈልጋለሁ። እሱም ቦርሳዋ ላይ ያሉትን ስዕሎች አይና ይሄን አንቺ ነሽ እንደሰራሽው ብሎ ይጠይቃታል። እሷም የእጅ ስራዎችና ዲዛይን ስለምትወድ በራሷ እጅ እንደሰራችው ትነግረዋለች። እንዴ ይሄ እኮ በጣም የሚያምር ነገር ነው፣ በጣም ትልቅ ችሎታ ነው፣ ተሰጥኦ ያለሽ ልጅ ነሽ፣ ከዚህ በኋላ አብረን ለመስራት ጓጉቻ ያለው። ናናም እንደዚህ ተብላ ስለማታውቅ በጣም ደስ ይላታል። ቸኮሌት እንደምትወድ አይቶ ተጨማሪ ይሰጣታል። ከዛም ስትሄድ ሸኛትና የትራንስፖርትም ሲከፍልላት በመገረም ታየዋለች። ወደ ቤት ስትመልስም የተፈጠረውን እያስታወሰች ብቻዋን ትደስታለች። ወዲያውኑም ለሜሪት ደውላትና ስትመጣ የተፈጠረውን ነገር ሁሉ ትነግራትና ማሪም ለዚህ እኮ መጀመሪያ ራስሽን መለወጥ አለብሽ ትላትና ናናም ግራ ገብቷት ማለት እንዴት ነው ራስሽን የመለውጠው? ውፍረትሽ ነዋ። እሱ እንዲወድሽ ከፈለግሽ ከነገ ጀምሮ ስፖርት ጀምራለሽ፣ አመጋገብሽም መስተካከል አለበት። ናና በዚህ ሀሳብ ተስማማና ራሷን ቀጭን አድርጋ በማሰብ እሱ ባየኝ ሰዓት ዋው እንዴት እንደዚህ ተለወጥሽ፣ አሁን እጅግ በጣም ውብ ሆነሻል፣ እኔ በፍቅርሽ ወድቅ ያለው ሲለኝ ይታየኛል እያለች ደስ ይላታል። ከዛች ቀን ጀምሮ ለ2 ዓመታት ያህል የአካል ብቃት ስፖርትና የአመጋገብ ቁጥጥር ታደርጋለች። ከ2 ዓመታት በኋላ የናና ህይወትና ቁመና ሙሉ በሙሉ ይለወጣል። እሷም እጅግ ቀጭንና በጣም ውበት ያላት ሴት ትሆናለች። በድጋሜ ለስራ ለማመልከት ወደ ድርጅት ውስጥ መለስ ድሮ በውፍረቷ ምክንያት ሲሽፉባት የነበሩት እንደ እሷ ሊያመለክቱት የመጡት ኬዮና ሚና እሷን ሳያት በጣም ይገርማሉ። ቃልም ጠይቁ ሚሳካና ስራውን ውስጥ ታገኘው ድሮ ሲሽፉባት የነበሩት 2 ሰራተኞች መጥተው ራሳቸውን ያስተዋውቃታል። ከዛሬ ጀምሮ እኛ የስራ ባልደረቦች ነን፣ ማንኛውም የሚፈልጊው ነገር ካለ ንገሪን። ከእነሱ መካከል አንደኛው ስራው እንዴት እንደሚሰራ ሊያሳያት ይዘዋት ሲሄድም ያን የተዋወቀችው ልጅን ታገኘዋለች። ነገር ግን በጣም ተለውጣ ስለነበረ ሳይለያት ይቀርና እሱ እንዲወዳት ብላ ያንን ሁሉ አመት መልፋቷ ያሳዝናታል። በኋላ ላይም አንድ ምስጢር ትሰማለች። ያ ወጣት ተራ ሰራተኛ ሳይሆን የድርጅቱ ባለቤት ልጅና ከዚህ በኋላ ሙሉ አስተዳደሩን የሚረከበው ዋና ስራ አስኪያጅ መሆኑን ትረዳለች። ወዲያውኑ ለማሪ ደውላም የወደድኩት ወጣት እኮ ተራ ሰራተኛ ሳይሆን የባለቤቱ ልጅ ሆኖ አገኘሁት። አሁን እሱ በኔ ፍቅር ይወድቃል የሚል ምንም አይነት ተስፋ የለኝም። በተጨማሪም እሱ ቀጭን ሴቶችን የሚወድ አይመስለኝም፣ ምክንያቱም ዞር ብሎ እንኳን አላየኝም። እሷም አይዞሽ ተስፋ ትቁረጪ፣ ዛሬ እኮ የመጀመሪያ ቀን ስራሽ ነው ብላ ታበረታታታለች። በቀጣይ ቀንም ራሷን ተኳኩላ ቆንጆ ሆና ወደ ስራዋ ትሄዳለች። መንገድ ላይ ደግሞ ሳታስበው ከሱ ጋር ትጋጭና እሷ ይቅርታ አስጠይቀውም እሱ ግን በደንብ እያያት የሆነ ቦታ ላይ ግን ያየውሽ ይመስለኛል። እሷም በዛ ድርጅት ውስጥ እንደምትሰራና እሱ ደግሞ ስራ አስኪያጇ መሆኑን ትነግረዋለች። እሱም
አሪፍ በቃ ሰዎች ምን አይነት ጣፋጭ እንደሚወዱ ለማወቅ በድርጅቱ ዙሪያ ያሉትን ምግብ ቤቶችን አብረን እንጎብኝ። በዚህ መልኩ አባቴ አዳዲስ ምርቶችን ማዘጋጀት እንችላለን ሊላትና እሷን በውስጧ ይሄ ነገር ልክ እንደ መጀመሪያ የፍቅር ቀጠሮ የመሰላት መደሰት ትጀምራለች። ነገር ግን ወዲያውኑ ለራሷ ናና ንቂ እንጂ ይህ እኮ ዝም ብሎ ስራ ነው፣ እሱ ይህንን ከሌሎች ሰራተኞች ጋራም ሊያደርገው ይችላል እያለች ራሷን ታረጋጋለች። ምግብ ቤት ውስጥም እንደምትፈልግ ስጠይቃትም እሷ በአሁኑ ሰዓት በአመጋገብ ቁጥጥር ላይ ስላለችም ምንም መብላት እንደማትችል ትነግረዋለች። ነገር ግን በዚህ ሰዓትም ሆዷ በኃይል ይጮሃል። እሱም እየሳቀ የፍራፍሬ ጭማቂ ብቻ እንዲጠጡ ይጠይቃታል። እሷም በቃ ችግር የለውም ጣፋጭ በላና ከዛ ደግሞ በስፖርት አካክሰዋለሁ። እሱም በዛ ምግብ ቤት ውስጥም እጅግ ተወዳጅ የሆኑትን የቼኮሌት ምርቶችን ያዛል። ናና ቼኮሌቱን ስትመገብ ሲያትም ሳይሽ የሆነ የማውቀውን ሰው ታስታውሽኛለሽ? ናና ግን እሱ ስለሌላ ፍቅረኛው እንደሆነች ስታሰበም አረ ፍቅረኛ አይደለችም፣ ከ3 ዓመት በፊት በዚህ ድርጅት ውስጥም ለስራ ለማመልከት መታ ያገኘኋት ሴት ናት። ከዛን ቀን በኋላ ግን በጭራሽ አላየኋትም። ናናም እና ስሟን ታውቀው ነበር ብላ ጠይቀዋለች። አረ እኔ የማውቀው ነገር ቢኖር በዛ ቀን እግሯ ተንሸራቶ ልትወድቅ ስትል እንደረዳኋትና ቸኮሌት እንደምትወድ ብቻ ነው። ደግሞ አበላልዋ ልክ እንዳንቺ ነው እያለ ይነግራታል። በተጨማሪም በዛን ጊዜ ጥላው ሄደችውን የአንገት ሐብል ጠብቆ እንዳስቀመጠ ያሳያታል። ናናም ስታየው የእሷ ስለነበረ ትደነግጣለች። እውነተኛ ማንነቷንም ልንገረው ወይስ ይቅርብኝ እያለች ትጨነቃለች። አይሆንም፣ እውነቱን ከነገርኩት አሁን ያለኝን አዲስ ቁመኔ ሊጠላው ይችላል። ምናልባት እሱ የወደደው ያችን የድሮዋን ማንነቴ ሊሆን ይችላል። ያንን ካወቀ ደግሞ ከኔ ይርቃል ብላ መስጋት ትጀምራለች። አሁን ግን ምንም እንኳን እውነቱን ባትነግረውም በቅርብ ርቀት እያገኘችው በመሆኑ ብቻ እጅግ ደስተኛ ትሆናለች። ወዲያውንም ወደ ማሪ ሮጣ ያገኘችውን የአንገት ሐብል እሱም እንደርሷ በፍቅሯ ወድቆ እንደነበረ ስትነግራት ማሪ በደስታ እየጮኸች እውነቱን ንገሪ በቃ ትላታለች። ናና ግን አሁን ምን ላደርግ ነው ድጋሚ ልወፍር እንዴ ብላ ጠይቃትና ማሪም በይ እንግዲህ እሱ ወፍራም ሴት የማይወድ ከሆነና በሁለተኛው አቀራረብሽ ቁመናሽ እንደወደደው ቢነግርሽ እንደገና ክብደትሽን ለመቀነስ ልትሮጪ ነው። እባክሽ በራስ ላይ ጥቂት መተማመን ይኑርሽና ዝም ብለሽ ጠብቂ፣ ጊዜ ሁሉንም ነገር ያረጋግጥልናል ብላ ተረጋግታለች። ናና በማሪ ንግግር ተበረታታ። በማግስቱ እሱ ሌላ ምግብ ቤት አብሮ ለመሄድ እየጠበቃት መሆኑን ስታውቅም ዛሬ በእርግጠኝነት እውነቱ ልትነግረውና እሷ ያቺ ለ3 ዓመታት ሲፈልጋት የነበረችው እንደሆነች መናገር አቅተዋት አሁንም ዝም ትለዋለች። እሱ ቆሞ ሲጠብቃትም ባየችው ሰዓትም አይምሯ ባዶ ይሆንባታል። ፍርሃት ስላሸነፋትም እውነቱን መናገር አቅተዋት ዝም ትላለች። ምግብ ቤት ውስጥም አብሮ ሲመገቡ እሱ አሁንም ስለዚያች የድሮዋ ልጅ እየነሳ ይደንቃታል። በድጋሚ ወደ ማሪ ሄዳ ያ ልጅ እኮ ከእጅ እያመልጠኝ ነው፣ ምንም ያክል በሞክር አይምሮ ውስጥ ያለው ግን የአይድሮ ገጽታዬ ብቻ ነው ብላ በሀዘን ትነግራታለች። ማሪም ያንን ንጹህ ተፈጥሯዊና ቅን የሆነ ሰውን እውነተኛ ማንነትሽ እንዲያድርጊው አጋጣሚዎችን ሁሉ ተጠቅመሽ ወደሱ ቅረቢ ብላ ትመክራታለች። ናና ለልጅቱ ሰራተኞች የተዘጋጀ ትንሽ ድግስ መኖሩን ስትሰማ ወደ እሱ ለመቅረብ በማሰብ ወደ ድግሱ ትሄዳለች። ነገር ግን ስትደርስ ሴቶቹ ሁሉ እሱን ከበው ታገኛቸዋለች። ብቻዋን ተገላ ስትቀመጥም የስራ ባልደረባ ሪዮ የተባለው ተማሪ እያስተውሏትና ወደ እሷ ጋር መጥቶ አጠገቡ ይቀመጣል። ናናም እነዛን ሁሉ ቆንጆች ትተህ ለምን እኔ ጋር መጣ? እዚህ ቦታ ላይ ካንቺ የበለጠ ምንም አይነት ውብ ሴት የለችም እያለ ምግብ እንድትበላ ቢጋብዛትም እሷ ግን በአመጋገብ ቁጥር ላይ ስላለችና የተመጣጠነ ምግብ ስለምትወድ ታንገራግርበታለች። አመጋገብን ለማያምሩት ታየው አንቺ እኮ ልክ እንደ ጨረቃ ነሽ እያለ ወደ እሷ ጋር ለመጠጋትና ሊያሽኮረመማት ይሞክራል። ናና በዚህ ነገርም ትጨነቃለች። ድግሱ አልቆ ናና ወደ ቤቷ ልትሄድ ስትል ግን ሪዮ እየተከተለ እስከ ቤትሽ ድረስ አብሮሽ ልሸኝሽ እያለ ያስጨንቃታል። የማንንም ሰው ጥያቄ እምቢ ማለት ስለማትለምድ እንዴት እንደምታመልጠው ግራ ይገባታል። ልክ በዛው ሰዓትም ስራ አስኪያጁ ደርሶ ሪዮን ከእሷ ምን ትፈልጋለህ ብሎ በእንዴ ጠይቀዋል። ሪዮም ደንግጦ ምንም ጨልሞ ስለነበረ ወደ ቤቷ ለደርሳት ብዬ እኮ ነው፣ የእሷ ቤት ወደ እኔ መሄጃ መንገድ ላይ ስለሆነ እኔ ራሴ ደርሳታለሁ ብሎ ጆን ይዘዋት ይሄዳል። በመንገድ ላይ ያሉም የሪዮ የተባለው ተማሪ አስቸጋሪና መጥፎ ሰው መሆኑን አውቃለሁ፣ ይጎዳሻል ብዬ ተጨንቄ ነበር ብሎ ይቅርታ ይጠይቃታል። እሷም ግራ ገብቷት ለምን እንደዚህ እንደሚያስብ ስጠይቀው እኔ ወንድ ስለሆንኩኝ የወንዶች መጥፎ ሀሳብ አውቃለሁ፣ እሱ ወደ አንቺ የሚጠጋበት መንገድ እንግዳ ነበር። አይደለም እሱ እኮ እንደኔው ዝም ብሎ ተፈጥሯዊ ባህሪው ነው። እውነቱን ለመናገር ግን ከአንተ ውጭ ሌላ ሰው ሲያቆላምጠኝ ወይም ወደ እኔ ሲጠጋ በጭራሽ ደስ አይለኝም፣ በጣም ይጨንቀኛል። አንቺ እኮ በጣም ቅንና ንጹህ ሰው ነሽ። በዛ ላይ ደግሞ ማናቸውም ሊወዱሽ የሚችሉበት ውበት አለሽ። ናናም ደንግጣ አይኖቿን ተፈጥና በእውነት እኔ ቆንጆ እንደሆንኩኝ ታስባለህ? አዎ ስላት እሷን በጣም ደስ ይላታል። ይህንን የምነግርሽ ሌላሽ ኮረመምሽ ፈልጌ እንዳይመስልሽ። አንቺ እኔ ሰራተኛ ነሽ፣ እኔ ደግሞ ስራ አስኪያጅሽ ነኝ። ስለ አንቺ የምጨነቀው ለዚህ ብቻ ነው። በዚህ ንግግሩ ግን መልሳ ትበሳጫለች። ቅድም በጥሩ ሁኔታ ሲያነጋግራት ቆይቶ አሁን ተራ ሰራተኛ ማረጉና በዙሪያ ያሉት ቆንጆ ሴቶችን ትቶ እሷ እንደማያይ ስታስብ ታዝናለች። እሱ ግን ስሜቷ መጎዳቱን ሲረዳ
እውነቱን ለመናገር አንቺ ለእኔ ከተራ ሰራተኛ በላይ ነሽ። ነገር ግን ነገሩን በተሳሳተ መንገድ እንድትረጁ አልፈልግም ሲላ ትዕግስቱ ያልቅና የምትወደው እኔን ነው ወይስ ያችን የድሮዋ ማንነቴን? ወይስ ሁለታችንንም አትወደንም? ለመሆኑ ምን ማግኘት ነው የምትፈልገው? እሱ ግን ምላሽ ከመስጠት ይልቅ በስራሽ ላይ የበለጠ ጠንካራ መሆን አለብሽ፣ ምናልባትም በጥንካሬ ሊወደኝ ይችላል በሚል ተስፋ ቢሮ ውስጥም ሌሊቱን ሙሉ ሳትተኛ ትሰራለች። እሱም ይህንን በትኩረት ይመለከትና ወደ ቢሮዋ ገብቶ የስራዋን ውጤት ሳያወም በአንቺ በጣም ኮርቻለሁ፣ ካየኋቸው ሁሉ ልዩ ነገር ያለሽ መሆንሽን ገና ከመጀመሪያው አውቅ ነበር። ናና በመጨረሻም ለስራው አውቅና በመሰጣቱ በእሷ ላይ ትኩረት በማድረጉ በጣም ደስ ይላታል። ወደ ቤት ስትመለስም በህይወቷ ለመጀመሪያ ጊዜ በማስታወሻ ደብተሯ ላይ እየተቀራረቡ መምጣታቸውን ትጽፋለች። በነጋታውም ወደ ድርጅቱ ስትሄድም እሱ አዲስ የቼኮሌት ምርት ፕሮጀክት እንዳላቸውና ናና የሱ ጸሐፊ ሆና አብሮ እንድትሰራ እንደሚፈልግ ይነግራታል። ገና አንድ ወር እንኳን ያልሞላትን አዲስ ሰራተኛ ሆና እያለ እሷን በመምረጡ በራሷ እንድትኮራ ያደርጋታል። ፕሮጀክቱን ለማሳካት ቀን በቀን ስትደክም የቆየችው ናናም በመጨረሻም በድካም ምክንያት ራሷን ስታ ትወድቃለች። ስራ አስኪያጁ በድንጋጤ እየሮጠ መጥቶ ወደ ቢሮ ይዘዋት ይገባል። ራሷን እስክታውቅም ድረስ ካጠገቧ ሲያርቅ ይጠብቃታል። ራሷን ስታውቅም ትልቅ ፕሮጀክት ስሰጥሽ ራስሽን እስከዚህ ድረስ ትጎጂዋለሽ ብዬ በጭራሽ አላሰብኩም ነበር። አሁን ፕሮጀክቱን እርሺውና ረፍት አድርጊ። ናና ግን እኔ ስራን በግማሽ መተው አልወድም። እኔ በጣም ደህና ነኝ። ይህ ፕሮጀክት ለእኔ በጣም ወሳኝ ነው። ምክንያቱም ሁሉም ሰው የሚወደውን ጣፋጭ ምርት ማዘጋጀት ትልቅ ህልሜ ነው። እባክህ እድል ስጠኝ። ስለ ጉዳዩ አስብበታለሁ። ነገር ግን ከዚህ በኋላ ምንም አይነት ነገር እንዲጨንብሽ አልፈቅድም ብሏት ይወጣል። ናና ይህንን ትልቅ እድል በማጣቷ ታዝናለች። ጓደኛዋም ናና መታመሟን ስትሰማ መታ ካጠገቧ ትቀምጣለች። ምንድን ነው ስጠይቃትም ክብደት ለመቀነስ ስል በቅርቡ ምግቤን አቁሜ ነበር። ክብደቴን በመቀነስም የደም ግፊት ይወርዱ ነበረ ብለነቱን ትነግራታለች። ማሪ በንዴትም አንቺ ቀጭን ሆነሽ ጤናሽ ከጎደለ እሱ በጭራሽ አይወድሽም። አንቺን ትቶ ጤናዋን ወደምጠብቅ ሌላ ሴት ነው የሚሄደው። ስለዚህ አሁን መመገብና ራስሽን ማጠናከር አለብሽ። ከዛ ጤናማ ሆነሽ ድርጅት ውስጥ ትመለሺ። ፕሮጀክቱን በድጋሚ እንድትሰሪ ይፈቅድልሻል። ናናም በማሪ ምክር ተስማምታ እረፍት ወስዳ ቤቷ ትቆያለች። በነጋታውም ወደ ድርጅት ውስጥ ትመለስ ግን የስራ ባልደረባው ሪዮ ስሟን እየጠራ ይከተላታል። እሷን በፍጥነት ታመልጠዋለች። ልክ በዚሁ ሰዓትም ስራ አስኪያጁ ስራውን ቀድሞ ጨርሶ ናና መንገድ ላይ ስጠብቃ ታገኘዋለች። እሱም ጤነኛ ሆነሽ በመመለስሽ በጣም ደስ ብሎኛል። እየሄደች እያለ የድርጅቱ ሰራተኞች ስለ ስራ አስኪያጁ በሚያናድድ ሁኔታ መጥፎ ወሬን ሲያወሩ ትሰማቸዋለች። ሰራተኞቹም እሱ እኮ ምንም አይነት ተሰጥኦ የሌለው ተራ ሰራተኛ ነው። እዚህ ቦታ የተቀመጠውን በአባቱ ተጽዕኖ ብቻ ነው። ከዚህ ድርጅት ቢወጣልን እፎይ እንል ነበር እያሉ ሲያሙት ትሰማዋለች። ናና የሱ ህይወትም እሷ እንደገመተችው ሰላማዊና እንከን የለሽ እንዳልሆነ ስትረዳ ትናደዳለች። ልትከላከለትና ልትሟግትለት ስትዘጋጅ ግን ሳይታሰብ እሱ ራሱ ከፊቷ መጥቶ ይቆማል። እሱም ጠጋ ብሎ በእኔ ምክንያት ወደማይሆን ችግርና ጭቅጭቅ ውስጥ እንድትገቢ አልፈልግም። እኔ እንደዚህ ያሉ ወሬዎችን ሁልጊዜ ሰማቸዋለሁ። ነገር ግን ለእኔ ምንም አይነት ትርጉም የሌላቸው ከንቱ ወሬዎች ናቸው። ስራዬን ከልብ ስለምወደው እንጂ በአባቴ ስልጣን እዚህ እንዳልመጣሁኝ ስለማውቀው ለማንም ምላሽ አልሰጠም። በሰዎች ወሬ ባለመነካቱ የተነሳ ለእሱ ያላት አድናቆትና ፍቅር በጥፍ ጨምሯል። ወዲያውኑ ወደ ማሪ ጋር ሄዳ ስትነግራትም ማሪም ይሄ ፕሮጀክት ስኬታማ በሚሆንበት ቀን ላይ ድል ይፈጠራል። እሱን ለብቻው ወሰድ አድርጊውና እውነትን ሁሉ ንገሪው። አንቺ ለ3 ዓመታት ትፈልጋት የነበረችው ያቺ ልጅ መሆንሽን ንገሪው። ምናልባት እሱ ያኔ የጠበቀ ሊሆን ይችላል እኮ ያኔ እሱ በአሁኑ ገጽታሽም እንደሚወድሽ ይነግርሻል። እውነቱን ሲያውቅማ ወዲያውኑ የፍቅር ጥያቄ እንደሚያቀርብልሽ ጥርጥር የለውም ብላ ታበረታታታለች። ወደ ስራ አስኪያጁ ሄዳም ይህንን አዲስ ምርት ለገበያ ለማውጣት በጣም ጓጉቻለሁ። ይህ ምርት ሲወጣ ማንም ሰው ስለ አንተ መጥፎ ነገር ማውራቱን ያቆማል። በአባቱ ስልጣን የመጣ ሳይሆን በትጋት ሰርቶ ያሳካ መሪ እንደሆንክ ይረዱታል። እስከ መጨረሻው ስኬት ድረስ ከጎን እቆማለሁ ብላ ቃል ትገባለታለች። ናና ሌሊቱን ሙሉ ስለሚመረተው አዲስ ጣፋጭ ስታስብ አድራ ለምርቱ አዲስና ልዩ የሆነ ቸኮሌትን ታገኛለች። ብዙ ሰዎች ይህንን ጣዕም ባይወዱትም እንኳን የበለጠ ያሻሽለውና ጣፋጭ አድርገው ከሰሩት ሰዎች በተለይ ጠዋት ጠዋት ወደ ትምህርት ቤትም ሆነ ወደ ስራ ሲሄዱ አፋቸውን የሚያድስና ቀላል ነገር ስለሚመርጡ ይህንን ሀሳብ ለስራ አስኪያጁ ስታቀርብለት ተስማምቶ ምርቱን ለገበያ ለማውጣት ይጓጓል። ነገር ግን እሱ ሌት ተቀን ከመስራቱና ራሱን ከማስጨነቁ የተነሳ በድካምም በቢሮ ወንበር ላይ እንቅልፍ ይወስደዋል። ናና እሱን ለመጠየቅ ወደ ቢሮ ስትገባ ተኝቶ ታገኘዋለች። ቀስ ብላ ወደ እሱ ተጠግታ በትኩረት ስትመለከተው እሱ ሳይታሰብ በድንገት ይነቃል። በጣም ወድሻለሁ ይላትና ስትደነግጥ ወዲያውኑ ወደ ራሱ ተመልሶ አረ ይቅርታ በጣም ደክሞ ስለነበረ በህልም ያልባሌ ነገር አውርቼ ሊሆን ይችላል። ናና ነገርን ሁሉ ዝም ብሎ የህልም ከንቱ ቃላት መሆኑን ስታስብ አዝና ከቢሮ ትወጣለች። እሱ ግን እየሮጠ መጥቶ እንድትቀየሚ ስላልፈለግኩ ነው። ልክ እንደ ሪዮ መጥፎ ሀሳብ እንዳለኝ እንድታስብ አልፈልግም። ያንተን ሀሳብና ንጹህ ማንነት አውቀዋለሁ። በዚህ መሀልም ናና ኤክስ ቦርሳዋን ቢሮ ውስጥ መርሳቷን ስትነግረው ሮጦ ሄዶ ያመጣላታል። ቦርሳውን ሲመለከተው ግን ልዩ መሆኑን አስተውሎ ይሄ ቦርሳ እኮ በጣም ልዩ ነው፣ ከየት ነው ያገኘሽው?
በእጅን የሰራሁት ሌላ ተመሳሳይ የለውም ስትል ይደነግጣል። ምክንያቱም ይህንን ቦርሳ ከ3 ዓመታት በፊት ከነበረችውና እስከዛሬ ድረስ በናፍቆት ከሚጠብቃት ልጅ እጅ ላይ አይቶት ነበር። እሷ ያቺው መሆኗን የሚያረጋግጥበት ምልክትን በጉጉት ሲጠብቅም ናና ግን ትፈራና እውነቱን ትደብቀዋለች። ምናልባት ሌላ ተመሳሳይ ሰርቼ ለጓደኛ ሰጥቼ ሊሆን ይችላል። እውነቱን ለመናገር ብዙም አላስታውስም። ወዲያውኑ ለማሪ ደውላም ዛሬ እውነቱን ለመናገር እድሉን አግኝቼ ነበር፣ ነገር ግን ፈርቼ ያመለጥኩኝ። ያደረግሽው ነገር ስህተት ነው። ሌላ ሴት መታ ሳትቀድመሽ ድሉ ተጠቀሚበት፣ ካልሆነ በኋላ ራሴን ከመውቀስ ውጭ ምንም አትተርፊም። ናና በገዛ ሞኝነቷ ተበሳጭታ እሱም ነገ አዳዲስ ጣፋጮችን ለመገምገም ወደ አንድ ምግብ ቤት ስለምንሄድ አብረሽኝ እንድትመጭ እፈልጋለሁ የሚል የጽሑፍ መልዕክት ልክላታል። ለምን ይህን ብቻ መረጥክ? ከአንቺ ጋር መሆን ስለምወድና ስለመርኩት ነው። በዚህ ደስ ቢላትም በትምህርት ቤት ዘመኗ ግን ጆ የተባለው ልጅ ብቻዋን ስለነበረች አዝኖላት በጥሩ ቃላት ያታለላት የነበረውን ትስታ እየመጣባት ይህም ሰውዬ ምናልባት አዝኖልኝና ተራ ሰራተኛ ስለሆንኩ ሊያታልለኝ የሞከረ ሊሆን ይችላል ብላ በመካከላቸው ርቀት ታደርጋለች። ይባስ ብሎም በነጋታ ውስጥ ሄደም አንዲት ቆንጆ ልጅ እሱ ቢሮ ውስጥ ምስጣብቀውና አብሮ ሲወጡ ትመለከታለች። ሰራተኞቹም ይህቺ ልጅ እኮ የአንድ ትልቅ የመድኃኒት ድርጅት ባለቤት ልጅ ናት፣ ከልጅነታቸው ጀምሮ አብሮ ያደጉ በመሆናቸው ሊጋቡ ይችላሉ የሚል ወሬ ያለ ሲሉ ትሰማቸዋለች። በዚህም ልቧ በጣም ይሰብራል። እሱ አስቀድሞ የፍቅር ግንኙነት እያለው እሷን ግን የዋህና እምቢ ማለት የማታውቅ ልጅ ስለሆነች ሊጫወትባት እንደሞከረ ታስባለች። ከማንም ጋር ማውራቷን አቁማ አስታዝነም ሪዮ ነገሩን አስተውሎ የሆነ ችግር እንዳለብሽ ያስታውቃል፣ አብረን ወጣ እንበል። ሰው ምን ይለኛል? ለማንኛውም ስራ አስኪያጁ አስቀድሞ የራሱ ህይወት ስላለው እሱን አጥቼዋለሁ በሚል ከሪዮ ጋር ለመገናኘት ተስማማለች። ነገር ግን ለመውጣትን በምትዘጋጅበት ቀንም ስራ አስኪያጁ ከፊቷ መቶ ይቆማል። ዛሬ ስራ ጉዳይ የምናወራው ነገር ስላለ አብረሽ መውጣት አለብሽ። ናና ከሪዮ ጋር ያላትን ቀጠሮ ለመሰረዝም ትገድዳለች። እሱ ወደ አንድ ምግብ ቤት ይዟት ሄዶ እሷ በአመጋገብ ቁጥጥር ላይ መሆኗን ስለሚያውቅ የማያወፍር ምግብ ያዝላታል። በእሱ እንክብካቤ ደስ ብላትም በውስጧ ግን አይደለም እሱ ውሸታም ነው፣ አስቀድሞ የፍቅር ግንኙነት አለው እያለች ራሷን ተከላከላለች። እሱ የእሷን ስሜት እንዳልተስተካከለ ተረድቶ የሆነ ያስከፋሽ ነገር አለ እንዴ? ምንም የለም ደህና ነኝ ብትለውም እሱ ግን ነገሩን ጠርጥሮ በእኔና በዛ ትናንት ባየሻት ልጅ መካከል ምንም አይነት የፍቅር ግንኙነት የለም፣ እኛ ልክ እንደትና ወንድም ነን። ናናም በመገረም ለምን ለእኔ ትነግረኛለህ? ምክንያቱም እኔ በአንቺ ተስቤያለሁ፣ የበለጠ ልቀርብሽ እፈልጋለሁ ብሎ እውነተኛ ስሜቱን ይገልጽላታል። እሷ ግን በውስጧ እንዴት እንደሱ ያለ ትልቅ ሰው እኔን ያያል? እኔ ተራ ነኝ፣ አንተ ለእኔ አትሆንም፣ እኔም ለአንተ አልሆንም ብላ ታስባለች። በመጨረሻም በድንገት እኔ ለአንተ ድል ልሰጥህ አልችልም፣ በመካከላችን ስራ ስላለ ግን እንደ ተራ ጓደኛ ብቻ ብንቀጠል ይሻላል ስትል ፍቅሩን ውድቅ ታደርገዋለች። በነጋታው ናና ወደ ድርጅት ውስጥ መጣ ሬስ ጠብቃ ታገኘዋለች። እሱም ትናንትና ቀጠሯን በመሰረዟ ማዘኑን ሲነግራትም በዛሬው ክስሃለው። ልክ በዛው ሰዓትም ስራ አስኪያጁ ባጠገባቸው ሲያልፍም እንደማትታይ አድርጎ ምንም አይነት ምላሽ ሲሰጣት ፊቱን አዝሮ ሄዳል። እሷም ራሷን ከማሳዘንና ከመጨነቅ ይልቅም ከሪዮ ጋር ወጥታ ጊዜ ለማሳለፍ ትወስናለች። ሪዮ ጣፋጭ የሆኑ ምግቦችን ወደሚያቀርቡበት ምግብ ቤት ይዘዋት ሄዳል። ሁለቱም ስለ ወደፊት ምኞቶቻቸውና ስለሚፈልጓቸው ነገሮች በግልጽ ማውራት ይጀምራሉ። ነገር ግን ሳታስበው አንድ ሰው ድንገት ከፊታቸው መጥቶ ንግግራቸው ይቋረጣል። ናና ስታየውም ይህ ሰው ሌላ ማንም ሳይሆን በትምህርት ቤት ዘመኗ የወደደችው እውነተኛ ፍቅሬ ነው ብላ ስታስብ የነበረችው ነገር ግን በመጨረሻ ማዝኖላት የሚጫወትባት ውሸታም ሆኖ ያገኘችው ያ የድሮ የክፍል ጓደኛዋ ጆይ ነበር። ናና እንዳላየችው ሆና ልታልፍ ብትሞክርም ጆይ ግን ያለምንም ፍርሃት መጥቶ አጠገባቸው ይቀመጣል። ሪዮም ገርሞትም አንተ ማነህ? እሷ አልነገረችህም እንዴ? እኔ እኮ ድሮ በዛ በወፈረችበትና አስቀያሚ በነበረችበት ጊዜ እንኳን የተቀበልኳት የመጀመሪያው ፍቅሯ ነኝ። ታዲያ አሁን ከሷ ምን ትፈልጋለህ? እኔማ 50 ኪሎ ቀንሳ እንኳን እኔ እንዳላወቀችኝ ሆና አስታልፌ በመገረሜ ነው። ምን 50 ኪሎ? አልገባኝም። ስለ ጆይ ናናን ለማወረድና ለማሹፍ በማሰብ ያንን ድሮ በትምህርት ቤት ወፍራም የነበረችበትን ፎቶ አውጥቶ ያሳየዋል። ነገር ግን ሪዮ ለናና ለመከላከል እባክህ ራስን አታቃልና እዚህ ቦታ ላይ ደግሞ ወደ ሳንዱች ሳልቀይር በፊት አሁኑን ጠፋ ብሎ ያባርረዋል። ጆይም የቀረችውን ክብሩን ይዞ ይሄዳል። ናና በነገሩ አዝና ሪዮን ይቅርታ ጠይቀዋለች። እሱ ግን ነገሩ ለስተራ መሆኑን ተናግሮ ለማንኛውም ያ ፎቶ በእኔ ላይ ምንም የሚቀይረው ነገር የለም፣ እኔ አሁንም ወድሻለሁ፣ ፍቅረኛ እንድትሆኝ ፍቃደኛ ነሽ ሲላት፣ ናና ግን ይቅርታ አድርግልኝ፣ ለአንተ ምንም አይነት የፍቅር ስሜት የለኝም። እሺ ለአሁኑ ለስራ አስኪያጁ ልዩ ስሜት እንዳለሽና የምታዩበትን መንገድ የተለያየ መሆኑን አስተውያለሁ። እኔ በመካከላቸው አልገባም። ነገር ግን ዋናው ነገር ራስሽን ጠብቂ። እሱ ካልሆነሽ ግን እኔ ሁልጊዜም እዚሁ አለሁ። በሰከንዶች ውስጥ እሱ እንድትረሺው አድርግሻለሁ ብሎ መልካም ህይወት ይመኝላታል። ትናንት እኮ የፍቅር ጥያቄ አቅርቦልኝ እኔው ራሴ ገፍቼ የነገሩን መስመር አጠፋሁት። ምክንያቱም እንደሱ ያለ ትልቅ ሰው እኔን ያህል ብዬ ማመን ስላልቻልኩ ነው። እድሉ ከእጅ ሳይወጣ ፈጥነሽ ሂጂና እንደምትወጂው ንገሪው። እሷም አሁን ፕሮጀክቱ ሲሳካ ይህን እንደምታደርገው ትናገራለች። ወደ ስራ ስትመለስም ስራ አስኪያጁ ስብሰባ እያካሄደ ነበር።
እሷ አልተቃረበበት ሞክረም። እሱ ግን ሙሉ ትኩረቱን ስራው ላይ ብቻ አድርጎ አያትም ነበር። ለ2 ሳምንታት ያህል ሁለቱም በስራ ተጠምደው ይቆያሉ። እሱ ግን ከጊዜ ወደ ጊዜ እሷ እንዳታስተውለው የተጠነቀቀ በስርቆት አይን ይመለከታት ነበር። በአጋጣሚ አንድ ቀን ሲወጣ ፊት ለፊት ያገኛታል። እሷ እንዳትሸማቀቅ ርቀቱን ጠብቆ ሰላም ይላታል። እሷም በሚቀጥለው ቀን ለሚካሄደው ትልቅ ፌስቲቫል በጣም ጓጉቻለሁ። አዲሱ ምርታችንን እዛ ስለምናስተዋወቅ አብረን መሄድ እንችላለን። ከፌስቲቫሉ በኋላ ደግሞ የምነግርህ በጣም ደስ የሚል ምስጢር አለ። ነገር ግን ፕሮጀክቱ ካልተሳካ አልነግርህም። እኔ ዝግጁ ነኝ። አንቺ የምትመሪው ፕሮጀክት ስለሆነ መላውን ዓለም እንደሚያናወጥና ስኬታማ እንደሚሆን አምናለሁ። በመጨረሻም የፌስቲቫሉ ቀን ይደርሳል። ናና ስራዋን በብቃት እያከናወነች፣ ሪዮ በድንጋጤ እየሮጠ መጥቶ ትልቅ ችግር ተፈጥሯል። ለቸኮሌቱ የምንጠቀምበት ልዩ ማሸጊያ ሳይታሰብ ዘግይቷል። የሚደርሰው ነገ ነው። ፌስቲቫሉ ዛሬ ሆኖ ማሸጊያው ነገ በመድረሱ ቡድኑ ተስፋ ይቆርጣል። የረጅም ወራት ድካማቸው ሁሉ ከንቱ ሊሆን እንደሆነ ሲያስቡ፣ ናና ግን ተስፋ ሳትቆርጥ የራሷ ኤጅ ስራ ተሰጥኦ ስላላት ወዲያውኑ እዛው አዲስ የሆነ ማሸጊያ ትሰራለች። ሪዮ ቸኮሌቱ ዛሬ እንደማይመጣ ለስራ አስኪያጁ ነግሮት ሁሉም ሊረዳዋት ሲመጡ ናና ችግሩ ሙሉ በሙሉ ፈታውና አዘጋጅተው ያገኟታል። ቸኮሌቱ ክብደት የማይጨምር በመሆኑ በሰዎች በኩል ይወደዳል። በዚህ መሃል ጆይ በዚህ ቦታ ላይ ተገኝቶ ናና የሳካችውን ስኬት ይመለከታል። በረጅሙ ተክዞ እያለ ወደ ናና ቀርቦ በትምህርት ቤት ስላደረግኩት የሞኝነት ንግግር ይቅርታ ጠይቃለሁ። እኔ እኮ አንቺን ጠልቼሽ ወይም ልጫወትብሽ ፈልጌ አይደለም። እውነቱን ለመናገር እውነተኛ ስሜት ነበረኝ። ነገር ግን በሰዎች እብድ እንዳያስብለኝና እንዳይሳለቅብኝ ፈርቼ ነው ስጠየቅ የሚሳለቅብሽ የነበረው። በእኔ ሞኝነት ምክንያት እንዳጣውሽ አውቃለሁ። ነገር ግን አንቺ ድሮም ተወጂኝ ስለነበረ ድጋሚ አብረን ብንሆን። ናና ከዚህ ሁሉ ዓመታት በኋላ መጥቶ ነገሮችን በነፃ ለማግኘት በሞከረው የድፍረቱ ንግግሩ ተገርማ በጭራሽ የማይታሰብ ነው። እኔ አሁን አንተ የእኔ መጀመሪያ ፍቅር እንዳልነበርክ ደርሼበታለሁ። እኔ ድሮም የምረዳህና የቤት ስራን የምሰራልህ ስለማዝንልህና ስለምትወርቅ ብቻ ነበር። በላይ ደሮር ሳያሱን እጁ ላይ ያስቀምጣ ጥላው ትሄዳለች። ፌስቲቫሉ በስኬት ከተጠናቀቀ በኋላ ናና ለስራ አስኪያጁ የጽሁፍ መልእክት ልካ በአንድ ካፌ ውስጥ ይገናኛሉ። እሷም አሁን አንድ በጣም ትልቅ ምስጢር ልነግርህ እፈልጋለሁ። እኔ እኮ ያቺ የዛሬ 3 ዓመት ያገኛት ወፍራሟ ልጅ ነኝ። እሱ ይደነግጣል ብላ ብታስበን ፈገግ ብሎ እኔ እኮ ገና በመጀመሪያው ቀን ሳይሽ አውቅሻለሁ። በአንቺ ውስጥ የተለየ ነገር ተሰምቶኝ ነበር። የስልክሽን ከቨር ስመለከተው ደግሞ የዛሬ 3 ዓመት የነበረው ትዝታን በሙሉ አስታወስኩት። ልብ የሚፈልጋት ልጅ አንቺ መሆንሽን ሳረጋገጥኩኝ ነው በሁሉም መንገድ ላይ ቀርበሽ የሞከርኩት። እኔ አንቺን በቀጭኑም በወፍራሙም በረጅሙም ሆነ በአጭሩ በሁሉም ገጽታሽ እወድሻለሁ። ምክንያቱም እኔ የወደድኩት ያንን ንጹህ የውስጥ ማንነትሽን ተሰጥኦሽንና ብልህነትሽን ነው። የጋብቻ ጥያቄ የሚያቀርብላትና እሷ መደሰት ትስማማለች። ሁለቱም በድርጅቱ ውስጥ እርስ በርስ የተጋገዙ ስራቸውን ይቀጥላሉ። ያመረቱት ቸኮሌትን በጣም ዝናን ያተርፍላቸዋል። ከዛ በኋላም ሰራተኞቹም ስለሱ ምንም አይነት መጥፎ ነገር ማውራታቸውን ትተው ሁሉም ስለሱ ስራ አስኪያጅነትና ስኬት ይመሰክሩለታል። እሱም በናና ምክንያት በሁሉም ተወዳጅ መሪ ይሆናል። እነሱም በደስታ መኖራቸውን ሲቀጥሉ እያሳየን ፊልሙ ይጠናቀቃል።